السلام عليكم ورحمة الله وبركاته. سلام تاني يستلين اسمي إيكبيت سبوش نديت ناوتش سلام ناوتش لمن كابولو سلام الله الحمد لله. بقدميا سبسكرايب لايك شير يارجعتشو أيدلهم سبسكرايب لايك شير أيرسا እንግዲህ ዛሬ ሙሉ ቀን ጣፍቼ ወያለው አጋጣሚ አልተመቻቸልኝም ነበር በዚሁ አጋጣሚ ውዶቼ ማሮቼ ፍቅሮቼ ማለት ነው የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ሲተርት ማለት ነው እና እኔ በጣም ከገረመኝ ነገር አንዳንድ ነገር ልዘግባችሁ ብዬ ነው እንደዚሁም አንዳንድ ሰዎች ኦር በሃይሚና በብሩኬ አንድ በመሆናቸው አንድም ሊሆኑ ነው ለምን እንዴት አንድ ይሆናሉ እኛ ያለን ለምን አይለያዩም ብለው የሆነ አንዳንድ ነገር ሲያወሩ ሰምቼ በጣም ገረመኝ ማለት ነው እሱ ምንድነው ፈጣሪ አትለያዩም ብሎ አንድ ሰው ከፈጠረ እናንተ ስላላችሁ ሰው ልትለያዩት አትችሉትም ምክንያቱም እንትን የሚለው የሚበትነው የሚሰጠን የሚነሳን ፈጣሪ ነው ብዬ ነው እኔ ማምነው ማለት ነውና አንዳንድ ዩቲዩበሮች በሃይሚና በብሩኬ በጣም ጨጓራቸው ይተላጣለ እንዴት አንድ ይሆናሉ እንዴት ይታረቃሉ እንዴት አልተለያዩም ለምን አልተለያዩም እንዴት ብለው በጣም እየተበጫበጩ አይቻለው እኔም እየታዘብኩ ነበርና በጣም ነው የገረመኝ በሁለተኛ ደረጃ ይውላችሁ ልንገራችሁ ፈጣሪ አንድ ያረጋው ነገር ሰው ሊለያየው አይችልም እናንተ ግን ለምንድን ነው በዚህ ደረጃ እንዲ እምትሉ ማለት ነው እና ምን ልላችሁ ፈልጌ መሰላችሁ አንዳንድ ሰዎች ለሰው መልካም ተመኙ መልካም ስትመኙ ፈጣሪ ደግሞ ለእናንተ መልካሙን ይገጥማችኋል እናንተ ለሰው ልጅ መልካም ሳትመኙ እንዴት ፈጣሪ መልካም ይገጥማችሁ መልካም ተመኙ ከምንምና ከማንም በላይ መልካም መሆን ይበልጣል በሁለተኛ ደረጃ ደግሞ ጋሽዬ እሷንም ቢቆጣው ምንም ችግር የለውም ምክንያቱም ሃይሚም ካጠፋሽ ጋሽዬ ቢቆጣት አባቷ ነው ብሩኬም ካጠፋ ጋሽዬ ቢቆጣው አባቱ ነው ገባችሁ ሁለቱ የአንድ ሳንቲም ገጽታ ተረዳችሁ ምክንያቱም ሰው በሰውነቱ መከበር አለበት ብዬ ነው ማምነው ማለት ነውና በጣም አትደሰቱ በጣም እንዲ አርጋችሁ ሃይሚ ጋሽዬ ቢቆጣት ኢዚ እሱ ብሩኬም ልክ እንደዛው የብሩኬ እናት ሃይሚን ብትቆጣው ልክ እንደናቷ ናት ገባችሁ ፎዳችሁ የምትቀሩ እናንተ ናችሁ ተረዳችሁ እናንተ ከዚህ በላይ እንትኑ ነገሩ ሰፍቶ ተለያይቶ ማየት ትፈልጉ ነበር ያነ ነገር ስላልሆነላችሁ በጣም ጨጓራችሁ ተልጧል በደንብ ይገልበጥ ይለያያሉ ብላችሁ እንዳታስቡ ምክንያቱም እኛ ከጎናቸው ነን የእናንተን ሴራና ስራ ያመጣን እናሰጣለን ገባችሁ እና በዚህ ደረጃ ተንኮል ግን አላቀም ለዛውም እኮ ያንድ ሰፈር ያንድ አካባቢ ሰው ሆናችሁ ነው በዚህ ደረጃ ምቀኛ የምትሆኑት ስለዚህ ይሄ አግባብ ነው ብዬ አላስብም በሁለተኛ ደረጃ ደግሞ ሃይሚና ብሩኬ መቼም አይለያዩም ስንላችሁኛ በኮንፊደንስ ነው ለምን ስለማይለያዩ አንቺ ትብስ ተባብለው ከዚህ ደረጃ የደረሱ ጥንዳሞች ናቸው የማንም ሴት መጥቶ አይለያያቸው ሃይሚና ብሩኬ ማለት ነውና በጣም በዚህ ደረጃ አታሽቃብጡ በዚህ ደረጃ አታሽቋልጡ በዚህ ደረጃ ውኑናት በሉ የማይሳካላችሁ ነገር ይሳካል ብላችሁ አታሽቃብጡ ለማንኛውም ማለት ነው ምክንያቱም ከምንምና ከማንም በላይ ሰው መሆን ይቀድማል ብሩኬና ሃይሚ ደግሞ ስለማይለያዩ እናንተ ይለያያሉ እንደዚህ ይላሉ ያላችሁ ስር በስር ትሄዳላችሁ እኛ ያመጣን እናሰጣላችኋለን እናንተ እድሜ ልካችሁን እንደተቃጠላችሁ እድሜ ልካችሁን እንዳሸረባችሁ እድሜ ልካችሁን እንዳላችሁ ትላላችሁ ማለት ነውና ይሄን ነው እምላችሁ ለሰው መልካም ተመኙ እንደነሱ መሆን ከፈለጋችሁ ደግሞ እንደነሱ ስሩ እንደነሱ በደንብ ጠንክራችሁ መስራት ትችላላችሁ ማንኛውም ሰው ይውላችሁ ልንገራችሁ በህይወቱ ማንኛውም ሰው ጠንክሮ ካልሰራ መቼም አይቀየርም ጠንክራችሁ ከሰራችሁ ደግሞ እንደና ሃይሚና እንደ ብሩኬ መሆን ትችላላችሁ በሃይሚና በብሩኬ እንትን ከምትቀኑ ስሩ ህዩም ብትሆን የልጅሽና አባት ፈልጊና በመስኮት ነው የወጣው በበር ነው የመጣው በሽንት ቤት ነው የገባው
ፈትሽና የልጅሽን አባት ከልጅሽ አባት ጠንክረሽ ስሪ። አለቀ ደቀቀ። ምክንያቱም በዚህ ደረጃ ከፋት በዚህ ደረጃ ተንኮል በዚህ ደረጃ እንትን ብላችሁ ከምትሄዱ እሱ ነው የሚያዋጣችሁ። ገባችሁ? መስራት ያስከብራል፣ ጤንነት ያኮራል ብሏል ያገሬ ሰው። ስሩ። ካልሰራችሁ ግን እመኑኝ እድሜ ልካችሁን ውስጥ ለውስጥ እየሄዳችሁ እድሜያችሁ ያልቃል። ስለዚህ ስሩ። ማንኛውም ሰው ኦዲየንስ ይመጣል። የእናንተ ዋናው ስራችሁ ነው እና ሰውን ለመጣል ሰው ለምን አልወደቀችም፣ ለምን እንደዚህ አላለችም፣ ለምን እንደዚህ አላላችሁም እያላችሁ ግን ማለት አግባብ ነው ብዬ አልልም። ምክንያቱም በጣም እኔ ብዙ ነገር ስለምታዘብ ነው። ብዙ ነገር እኔ ታዝቤ ነው እማወራው። በሁለተኛ ደረጃ ደግሞ ኮሜንትም እያነበብኩ ነበረ። ሱመያ ንገሪያቸው እንትኑን ሀብሉን ያውልቀው ሀብሉን ውዶች፣ ሀብሉን አይለብሰው ያንን ሀብል እኮ አይደለም እየለበሰ ያለው ተመሳሳይ ነው። ስለዚህ አይጭነቃችሁ። መቼም ብሩኬና ሃይሚን የሚለያይ ነገር እኛ ጧ እያደረግን በውስጥ ነው መረጃ የምንሰጣቸው። ስለዚህ እናንተ አትሰቡ ማለት ነው። የ1 ሚሊዮኑን ቻሌንጅ ደግሞ ረስታችሁታል ውዶቼ፣ ማሮቼ፣ ፍቅሮቼ። የሃይሚንና የብሩኬን የ1 ሚሊዮን ቻሌንጅ ተቀላቀሉ። ምክንያቱም እኛ የሌላ አገር ዜጋ እያሽቃበጥን ነው አይደለ? ስለዚህ ሃይሚና ብሩኬን የግዴታ 1 ሚሊዮን ማስገባት አለብን። ምቀኛ፣ ሸረኛ፣ ክፋተኛ አይናቸው ግልብጥ እንዲል ማለት ነው። አይናቸው ግልብጥ ብሎ ጨጓራቸው እንደዚህ ብሎ ነደው እንዲሄዱ እኛ ማድረግ ያለብን ሃይሚና ብሩኬን የ1 ሚሊዮን ቻሌንጅ መያዝ አለብን። 1 ሚሊዮን ደግሞ ኮሜንቱን አጥለቅልቁት። ኮሜንት እየጻፋችሁ አይደለም ከኔ ጋር አጥለቅልቁት። የ1 ሚሊዮኑን ቻሌንጅ። ከዛ ውጪ ደግሞ ልንገራችሁ ይውላችሁ የሰውን ልጅ በጀርባ ብትወጉት በዛ ብትሄዱ በዚህ ብትሄዱ ፈጣሪ ካላለ ምንም ነገር ልታረጉ አትችሉ። እኛ ደግሞ የሃይሚ ቤተሰቦች እንችላለን፣ አሳይተናቸዋል። መቻላችን መስክራቸዋል። እናንተ ራሱ የሃይሚ ቤተሰብ ምን አይነት ቤተሰብ ነው ያላት? ሃይሚን ለምንድን ነው በዚህ ደረጃ የሚወዷት እያላችሁ ነው። ሃይሚን እኛ ሞተን ነው የምንወዳት። ስለዚህ ተስፋችሁን ቁረጡና በአዲስ አጀንዳ ነው። በአዲስ አጀንዳ ሞልቷል። በአዲስ አጀንዳ ስሩ። ለምን በአዲስ አጀንዳ አልሰራውም፣ ለምን እንደዚህ አላልኩም ብላችሁ እንትን ከምትሉ በአዲስ አጀንዳ ነው፣ በአዲስ አይምሮት ነው። አለቀ ደቀቀ። ከዛ ውጭ ደግሞ እንግዲህ የብሩኬ ወንድም ትምህርት ቤት ከተዘጋ በኋላ እንደሚያገባ አንዳንድ ጭምጭምታ ሰምተናል። ኮንግራቹሌሽን ወንድሜ፣ እንኳን ተሳካልኝ። እኔ ምለው እስካሁን አልተጋባችሁም እንዴ? እስካሁን ሳትጋቡ ነው ከአንድ ላይ ስትሰሩ የነበረ? እንደና ሃይሚና እንደ ብሩኬ ለምንድን ነው ቀለበት ያላሰራችሁት? ሃይሚና ብሩኬ እኮ ከአንድ ላይ እየሰሩ ቀለበት አስረዋል። በጣም ብዙ ጊዜ ቀለበቱ በጣም ረዝሟል። 1 ዓመት አልፋቸውም። ሃይሚና ብሩኬ ቀለበት ካሰሩ ለምንድን ነው እናንተ ተሉ ብላችሁ ቀለበት የማታስሩ? ለማንኛውም ትምህርት ከተዘጋ በኋላ የብሩኬ ወንድም ያገባል። ለማንኛውም የብሩኬን ወንድም ደግሞ ሰብስክራይብ፣ ላይክ፣ ሼር ያርጋችሁ አበረታቱት። ወንድማችን ነው፣ መከታችን የኛ ዘንካታ ብለነዋል። የኛ ዘንካታ የብሩኬ ወንድም ደመላሽ ብለነዋል። የብሩኬን ወንድም ደመላሽ ሰባብሮ የሃይሚንና የብሩኬን ምቀኛ አረገው ማለት ነው እና ደመላሽ ብለነዋል። ስለዚህ ደመላሽ ወንድማችን አሁን ክረምቱ ሲዘጋ ያገባል። ምን ትላላችሁ? ያገባ ወይስ ይጋባ? ያግባ ወይስ ይቆይ? እስኪ ምን ትላላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ? እና ምን ላችሁ ፈልግ መሰላችሁ? እያንዳንዳችን ፈጣሪ ያለሉ ኑሮ አንኖርም እና ድንጋይ የምትፈነቅሉ ሰዎች ለብሩኬ ለሃይሚ ኦር ለብሩኬ ወንድም ምናምን ዝም ብላችሁ እንትን በሉ። ተስፋ ቁረጡ ውዶቼ፣ ተስፋ ቁረጡና የራሳችሁን ስራና ሴራ ስሩ። ገባችሁ? በሁለተኛ ደረጃ ደግሞ በእሙሽዬ ሂዳችሁ ነበረ። እሙሽዬ ደግሞ አትሰማም። ሃይሚን በጣም ነው የምትወዳት። አያችሁ? ጋሽዬ ሁለቱንም ቁንጥጥ አደረጋቸው። ለምን? ጋሽዬ ሁለቱንም እንደ አንድ ስለሚያያቸው ማለት ነው። እና እናንተ ብዙ ደስ አይበላችሁ፣ ብዙ እንትን አትበሉ። ምንድነው ብዙ አትደሰቱ። ምክንያቱም ሃይሚና ብሩኬ መቼም ቢሆን እኛ እንንገራችሁ መቼም አይለያዩም፣ ሊለያዩም አይችሉም። እናንተ ግን የባሰ ትርፍ ነገር ከምንነጋገር እናንተ የራሳችሁን አጀንዳ ብትሰሩ ደስ ይለኛል። ምክንያቱም እናንተ ባላችሁ ሳይሆን ፈጣሪ ያለውን ነው ማንኛውም ሰው የሚኖረው ማለት ነው። ፈጣሪ ያለውን
ፈጣሪ ያላለውን እኛ ልንኖር አንችልም። እና ሃይሚና ብሩኬ ደግሞ ምን ልላችሁ ፈልጌ መሰላችሁ የብሩኬም እናት ኦር የጋሽዬም እናት የጋሽዬም ስለሚወዷቸው ሁለቱ እንዲለያዩ ስለማይፈልጉ ነው የቆነጠጧቸው። ትንሽ ላሰማችሁ። አበላሽተሽም ተስተካክሏል። አንቺ በራስሽ ማስተካከልሽ እኮ ለመመለስ ተመልሰሻል። አበላሽቻለሁ፣ አውቃለሁ። ብዙ ነገር ብዬዋለሁ፣ አስቀይሜዋለሁ፣ ተናግሬዋለሁ። ተንበርክኮ ይቅርታ ስጠይቀኝ ራሱ እንደዛ ማድረግ አልነበረብኝም፣ ትቼው ሄጃለሁ ምናምን። ግን በአንተ ፊትም ደግሞ እንደ አባት እንደ ልጅ ቁጭ ብለን አውርተናል። ግን ደግሞ ነገሮችን መፍታት አልቻለም። ከዚህ በላይ መታገል አይሆንም ወይ ወይስ መቀያየም አይሆንም ወይ? አሁን ሙሽንም ነግሬያታለሁ። በእርግጥ የተፈጠረውን ነገር በግልጽ ነግሬያታለሁ። ይሄ ራሱ አንድ ትልቅ ድፍረት ነው ማለት ያደረግኩት ነገር ደስ አይልም። ቤት ድረስ እሷ ልታገኘኝ ፈልጋ ሄጄ ግን ደግሞ በቃ እንደተለያየን እና ከዚህ በላይ መቀጠል እንደማንችል ተናግሬ የምታወት። ስለዚህ ሙሽም በተቻላት አቅም እኔ ጋርም እየደወለች ነበረ ምናምን ነገሮችን ለማስተካከል እየሞከረች ነበረ። ተገናኝተናልም ከዛም በኋላ በቤቱ ጉዳይም ተገናኝተናል ምናምን። ግን እኔ እንጃ ብቻ ነገሮች ከዚህ በኋላ እየከበዱ ነው። እስኪ እሺ ካለክ ጠይቀው ማለት እሷንም ማሳመን ከቻለች ብሩኬን አውራት ሙሽንም። እኔ ከዚህ በኋላ እሱን ማጣት አልፈልግም። ችግር የለም እሱን ያስተካክለዋል። ግን አንቺ ተስተካክል። አንቺ መስተካከል አለብሽ። እውነቴን ነው። አንቺ ግን ተስተካከል። አሁን ታጥቦ ጭቃ እንዳይሆንብኝ ቶሻል ታጥቦ ጭቃ እንዳይሆንብኝ። ሴቶች ማለት ነው ልትመለሱም ቡራ ከረዩ ትላላችሁ። ግን በዛ የቻላችሁ ሰው ችሎ ያልፋል፣ ችሎ ያልፋል። ግን ያልቻለ ሰው እውነቴን ነው ያልቻለ ግልጽ ነው። እኔ እኮ በእናትሽም ያለ ነገር ነው ይሄ። ግን ማለት ነው እውነት እናውራ ከተባለ እኮ እዚህ ጋር እኮ ሃይሚ ጥፋተኛ አይደለችም። ጋሽዬ ሃይሚ እኮ ጥፋተኛ አይደለችም። ምክንያቱም እዩን ያመጣት የብሩኬ ጓደኞች ናቸው። እዚህ ላይ ሃይሚ ጥፋተኛ አይደለችም። ምን አጠፋች? ሃይሚ እኮ ጥፋተኛ አይደለችም። ምክንያቱም የብሩኬ ጓደኞች ሃዩን አመጣ። ሃዩ ደግሞ እውነቷ ነው። ማንኛውም ሴት የምታደርገው ነገር ነው ያደረገች። ለምንድን ነው ሁሌ ጥፋተኛ የምትባለው? ለምንድን ነው ሁል ጊዜ ሃይሚ ጥፋተኛ የምትባለው? አልገባኝም። ጉድ በእናትሽ በቃ ወንድየው ከቻለ ችሎ ጥርሱ ነክሶ የቻለ ከሆነ ያልፈዋል። ግን እንደሷ ቡራ ከረዩ እላለሁ ካለ ቤቱ እንዳለ ይበጠበጣል። እሳት ተቃጠለ ማለት ነው። አንዱ እሳት ሲለኩስ አንዱ ማጥፋት፣ ወይ ሴቷ ስትለኩስ ወንድየው ማጥፋት አለበት። ግልጽ ነው፣ ግልጽ ነው። ወንድየው እሳት ሲለኩስ ሴትዮዋ ማጥፋት አለባት። ሌላ ሁሉም እሳት ተያይዞ የት ነው ይቃጠላል ማለት ነው። ተቃጥሏል ካል ግን የጠፋ ነገር ጠፋ ነው። አንቺ የዛኔ ብሩክን የቻለ መስሎኛል። ችሎሻል። በንግግሩ አይነት በአነጋገሩ ስወስድ እኮ ችለዋል። አሁን እኔ ብሩክ ቆጣህ ነው ብየዋለሁ። ስቆጣው ደግሞ ሙሽን ይፈልጋታል ብየዋለሁ። ሙሽን አቅርብ፣ ሙሽ ማነጋገራት ነገር አለ ነው አልኩት። አይ ግን በዚህ መሀል መቀያየም እንዳይመጣ ከሱ ከሙሽ ጋር አይ ከሙሽ ጋር ሳይሆን ከብሩኬም ጋር ምናምን እኔ አልቀየመውም። አንቺ ማለት ብሩኬ ነው፣ ብሩኬ ማለት አንቺ ነሽ። ሁለቱም አካሎች ናቸው። በእነዚህ ጣቶች ማለት ነው አንዱ ቢቆረጥ እነዚህ አራቶቹ እንጂ ቢሉ አይደብርም? ይደብራል። ሁለቱ ቢቆረጡ ሶስቱ አይደብሩ? እንድ ሲሆኑ ጌጥ ያምራል። እኔ እንደዛ ነው። የኔ ጌጦቼ ናችሁ፣ አካሎቼ ናችሁ። የኔ ሁለታችሁም አንድ ናችሁ። እኔ እግዚአብሔርን ሁለቱም በአንድ አይን ነው የማየው። በቃ ሁለታችሁ ማንን ግልጽ ነው ምን የምናገሩ። ግን አለኩልሃል እኔ በራሴ ሃይሚ ጥፋተኛ አይደለሽም ብዬ ነው እማምነው። ለምን ካላችሁ አላውቅም። እስኪ እናንተ ኮሜንት ላይ አስቀምጡልኝ እናንተ ምን ይሰማችኋል? እንደኔ ግን ሃይሚ ጥፋተኛ አይደለችም። ጥፋተኛ ያልሆነችበት ምክንያት ምንድነው? እነ የቡራ ጓደኞች ናቸው ይህን ሁሉ ደግሰው እዩን ያመጧት። በዚህ ብጥብጥ ብዙ ነገር ያነሱ የቡራ ጓደኞች ናቸው።
እና ሃይሚ ጥፋት አለባት ብዬ አላምንም። እንደራሴ ነው እንደ አንድ ሱመያ ሃይሚ ጥፋተኛ አይደለችም። ብዙ ጊዜ ግን የምትወቀሰው ሃይሚ ናት። ሃይሚ ሁል ጊዜ ባታረግም ብታረግም ብዙ ጊዜ ሃይሚ ትወቀሳለች። ለምን እንደሆነ አላውቅም። በጣም ነው ታሳዝነኝና ጋሽዬ ሃይሚ አላጠፋችም። እንደኔ እንደ አንድ ሴት የሚሰማኝን ነገር ነው አይደል የምናገረው። ሃይሚ እዚህ ጋር ምንም ጥፋት አለባት ብዬ እኔ አላምንም። ለምንድን ነው ግን ብዙ ጊዜ ሃይሚን የምንጨቀጭቃት አላውቅም። ሃይሚ አላጠፋችም፣ ቡራም አላጠፋም። ለምን ካላችሁ በራሳችን መንገድ ሁላችንም ትክክል ነን እና አላጠፉም ስንል ደግሞ ምንድነው ኦር ተዘጋጅተው መተው እነሱን ለመለያየት ብለው እንጂ እሷ የምታውቀው የለም። ስለዚህ ፕሊዝ የተሰማችሁን ኮሜንት አስቀምጡልኝ። በአላህ እኔ የሚሰማኝ እንደዛ ነው። ምክንያቱም ሃይሚ አላጠፋችም ብዬ ነው እምለው፣ ወይም ሃይሚ ስለምወዳት ሊሆን ይችላል አላውቅም። እንደኔ ግን እንደ አንድ ሱመያ ሃይሚ ጥፋተኛ አይደለችም። ምክንያቱም ተደግሶባት ሴራ ስራ ይዞ መተው በዚህ ደረጃ እነሱ እየተበታተኑ ያሉ እነሱ ናቸው። ለማንኛውም የስራቸውን ይስጣቸው። ሌላ ምንም አልልም። ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ፣ ላይክ፣ ሼር አይረሳ። ይህ ቪዲዮ ቫይራል እንዲወጣ እፈልጋለሁ። ሸርቱልኝ ለምን ለብሶ እንዲደርስ እና ከዛ የ1 ሚሊዮን ቻሌንጅ መርሳት የለብንም። እወዳችኋለሁ። ሰላም አለይኩም።